ትናንትና የካቲት 27 2017 ዓ.ም የመቀለ ከተማ ህዝብ ከጊዜያዊ አስተዳደሩ ርዕሰ መስተዳድር አቶ ጌታቸው ረዳ ጋር ባደረጉት ምክክር አንዲት እናት እንደሚከተለው ስትል ሐሳቧን አጋርታለች። የዛሬው መረጃችን በእናቷ መልእክት እንጀምራለን። ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስ መረጃዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር አብራችሁን እንድትቆዩ እንደተለመደው ዛሬም በአክብሮት ጋብዛለሁ። እኔ ልጆቼን በጦርነት አጥቻለሁኝ። አሁን ጠላት ማን ነው? እኔ አሁን ልጆቼ ማን ገደለብኝ ነው የምለው። ሻዕቢያም አልገደለብኝ፣ ብልጽግናም አልገደለብኝ። አሁን ነው የገባኝ። ስልጣን ፈላጊ ህወሓት ነው ልጆቼን የገደለብኝ። ድሮውንም ለስልጣን አሁንም ለስልጣን ነው የሚታገሉት። ከልጆቼ ሞት በላይ ምንም የሚያስፈራኝ ነገር ስለሌለ አሁንም ሐቁን ከመናገር ወደ ኋላ ልልም ስትል ሐሳቧን አጋርታለች። ጸላኢ መንዩ ተባለ أنا خزين دقي من قتل اللي كبل شعبيا ما يقتل اللي في ثم يقتل اللي كل تردين خزين تمنا سلطان دليا سب አንተ ወደ ስልጣን ከዝጉን ስልጣን ህወሓት ለዛሬ በቀጠሮ የያዘው መድረክ ላይ የመቀለ ከተማ ነዋሪዎችና ወጣቶች እንዳይሳተፉ አግዷል ተባለ። እንደሚታወቀው ህወሓት ባለፈው የካቲት 26 2017 ዓ.ም ሮብ ዕለት ላይ የመቀለ ከተማ ነዋሪ ብሎ የሰበሰባቸው ተሳታፊዎች ጥያቄያቸው ጀነራል ታደሰ ወረደ ባለበት ይመለሳል ተብሎ ለዛሬ የካቲት 28 ቀን ቀጠሮ ይዞ እንደተበተነ መረጃ አስተላልፈ እንደነበረ የሚታወስ ሲሆን የመቀለ ከተማ ወጣቶች በዚህ መድረክ ላይ ገብተን ሐሳባችንን እንገልጻለን ብለው ወደ ሐውልቲ ሰማዕታት አዳራሽ ቢያመሩም የመግቢያ ወረቀት አልተሰጣቸውም ብለው የሰራዊቱ ታጣቂዎች እንደከለከሏቸው የታወቀ ሲሆን የመቀለ ከተማ ወጣቶችና ነዋሪዎችም ይህንን ድርጊት በመቃወም ወደ ትግራይ ቴሌቪዥን ቢሮ ሰላማዊ ሰልፍ በማድረግ ሄደው ድምጻችን ይሰማ በማለት ድምጻቸው ማሰማት እንደቻሉ ነው የደረሰን መረጃ የሚያሳየው። ወጣቶቹ ህወሓት የመቀለ ከተማ ነዋሪዎች ብለው የሰበሰባቸው ተሳታፊዎች ካድሬዎቹ እንጂ እኛን አይወክሉም። ይህ ትልቅ ቅጥፈት ነው። መንግስትም ያለ ማህበረሰብም ሊያውቅልን ይገባል። ይህ መድረክ የመቀለን ህዝብ አይወክልም በማለት እንደገለጹም ታውቋል። በመድረኩም ጀነራል ጆል መዲድ ውይይቱን ለመምራት ወደ መድረክ ቢወጡም እኛ ሮብ ዕለት ባደረግነው ስብሰባ ለቀጠረው ለዛሬ ቀየርነው ጀነራል ታደሰ ወረደ ወደ መድረኩ ይመጣል ብንላሽ ይሰጣል ስላላችሁን እንጂ አንተ የምትመራው ስብሰባ ላይ አንቀመጥም ብለው ተሳታፊዎቹ መድረኩን በመረበሻቸው ከውስጥ ውይይቱን ሲያስተላልፉ የነበሩት የቴሌቪዥን ሚዲያዎችና የግል ሚዲያዎች እንዲወጡና ደደቢትና ወይን ሚዲያ ብቻ በአዳራሹ እንዲቀሩ ተደርገዋል ሲል ላዛ ትግርኛ በማህበራዊ ትስስር ገጹ ገልጿል። ኬንያ በኢንተርፖል ጥያቄ የሱዳኑን ፖለቲከኛ ያሲር አርማንን በቁጥጥር ስር አዋለች። የሱዳን ተቃዋሚ ፖለቲከኛ ያሲር አርማን የሱዳን ህዝቦች ነጻ አውጪ ንቅናቄ መሪ ሲሆን የኢንተርፖል የእስር ማዘዣ ለናይሮቢ ከደረሰ በኋላ የኬንያ ፖሊስ በቁጥጥር ስር ሊያውለው መቻሉን ሱዳን ትሪቡን ዘግቧል። እንደ አውሮፓውያን አቆጣጠር በመስከረም 2024 መገባደጃ ላይ ጠቅላይ አቃቤ ህግ አልፈታህ ታይፉር እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2023 በጀመረው ጦርነት ከፈጣን ድጋፍ ሰጪ ኃይሎች ጋር በመተባበር ፖለቲከኛውን በመክሰስ የእስር ማዘዣ የተጣለባቸውን የሲቪል ዲሞክራሲያዊ ኃይሎች ማስተባበሪያ ወይም ታጋዱ መሪዎች ማሳደድ መጀመሩ ይታወቃል። የተሳዳጆቹ መሪዎች ዝርዝር የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክንና በርካታ የሐምዶክ አገዛዝ መሪዎችን ያካተተ ነው። የኬንያ ፖሊስ ያሲር አርማን ናይሮቢ አውሮፕላን ማረፊያ እንደደረሰ በማስቆም የእስር ማዘዣ እንደወጣበት ተነግሮት በቁጥጥር ስር አውሎታል። ከዚያም ክሱ የወንጀል ወይም ፖለቲካዊ ስለመሆኑ ምርመራ እስኪደረግ በከተማው በሚገኝ ሆቴል ውስጥ እንዲቆይ ተደርጓል ተብሏል። አርማን በናይሮቢ አውሮፕላን ማረፊያ ከኢንተርፖል የተገናኙ ሰዎች ካነጋገረ በኋላ ወደ ናይሮቢ ሆቴል ተዛውረዋል። በሱዳን ህግና ዓለም አቀፍ የሰብአዊ ህግ ጥሰት የተከሰሰው አርማን ለሱዳን መንግስት ተላልፎ እንዲሰጥ ከሱዳን አቃቢ ህግ በይፋ ጥያቄ ቀርበዋል። አርማን በሱዳን ስላለው ሁኔታ ከምዕራባውያን ዲፕሎማቶች ጋር ለመገናኘት ወደ ኬንያ ያቀና ሲሆን ይህ ሳይሆን ቀርቶ በቁጥጥር ስር ውሏል። ነገር ግን ምንጮች የኬንያ ባለስልጣናት አርማን በአስቸኳይ እንዲፈቱና የፖርት ሱዳን መንግስት የፖለቲካ ተቃዋሚዎቹን ለመክሰስ የዓለም አቀፍ ህግጋትን ለመጠቀም የሚያደርገው ሙከራ እንዲያቆም አሳስበዋል። ብስራት ኤፍኤም መረጃውን አጋርቶታል። እንግሊዝ ሐሳብ በመቀየሯ ወደ ሩዋንዳ ካዝና ሊገባ ያለው ገንዘብ ቀርቷል ተባለ። የእንግሊዝ መንግስት ከሩዋንዳ ጋር ያደረገው የስደተኞች ማቆየት ስምምነት በማቆሙ የተነሳ ከዚህ በኋላ ክፍያ እንደማይፈጽም ገልጿል። ይሁንና የሩዋንዳ መንግስት በዚህ ላይ ተቃውሞ አሰምቷል። ቢቢሲ እንደዘገበው ሁለቱ ሀገራት ባደረጉት ስምምነት መሰረት በእንግሊዝ ጥገኝነት ጠያቂ ስደተኞችን በሩዋንዳ ለማስፈር የ$310 ሚሊዮን ስምምነት ተፈጽሞ ነበር። እንደ አውሮፓውያን አቆጣጠር በ2022 የተፈጸመው ይህ ስምምነት እምብዛም ውጤት ባለማስገኘቱ በሚል አዲሱ የእንግሊዝ ጠቅላይ ሚኒስትር ውድቅ አድርገውታል።
ይህንን ተከትሎ የእንግሊዝ መንግስት ከዚህ በኋላ ለሩዋንዳ ምንም አይነት ክፍያ እንደማይፈጽም አስታውቋል። ይሁን እንጂ የሩዋንዳ መንግስት ቃል አቀባይ ዛሬ ባወጣው መግለጫ ቀሪ ሂሳብ ስላለው እንዲከፍለው አሳስበዋል። ቃል አቀባዩ በመግለጫቸው ከእንግሊዝ ጋር ስምምነቱ የፈጸምነው በእምነትና በጥሩ መንፈስ ነበር ያለ ሲሆን ቢሆንም ከስምምነቱ ላይ ከተገለጸው ገንዘብ 64 ሚሊዮን ዶላር ያህል እንዳልተሰጠው አስታውቀዋል። በመሆኑም የእንግሊዝ መንግስት ቀሪውን ገንዘብ እንዲከፍለው ማሳሰቢያ ሰጥቷል። የእንግሊዝ መንግስት ቀሪውን ገንዘብ እንደማይከፍል ያስታወቀው ሩዋንዳ በኮንጎ የሚገኘው የኤኤም 23 ታጣቂዎችን ትደግፋለች በሚል መሆኑን ቢቢሲ ጨምሮ አስረድቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአውሮፓ ህብረት መሪዎች ጋር በቤልጂየም ብራስለስ ተገናኝተው መምከራቸው ተገለጸ። ከአውሮፓ ህብረት ፕሬዝዳንት ኡርሱላ ቮን ዴር ሌየን እና ከህብረቱ ምክር ቤት ኃላፊ አንቶኒዮ ኮስታ ጋር በነበራቸው ቆይታ ዩክሬን እርዳታ በምታገኝበት ዙሪያና ህብረቱ በሚጠናከርበት መንገድ ተወያይተዋል። ዘለንስኪ ህብረቱ ለሚያደርግላቸው ድጋፍ ልባዊ ምስጋና ማቅረባቸው የተነገረ ሲሆን በዚህ ሰዓት ለፍትህና ዘላቂ ሰላም ለምታደርጉልን ትብብር እናመሰግናለን፣ ብቻችንም አይደለንም ሲሉ ተደምጠዋል። ፕሬዝዳንት ዘለንስኪ አክለውም ለዩክሬን ህዝብ ወታደሮችና ለንጹሃን ትልቅ መልእክት ነው ያስተላለፋችሁት ሲሉም ለህብረቱ መሪዎች አድናቆታቸውን ችረዋል። የአውሮፓ ህብረት ደህንነት የዩክሬን ደህንነት ስለሆነ የትኛውም ድጋፍ ማድረጋችን የዩክሬን የመከላከያ አቅም ያሳድገዋል ሲሉ አንቶኒዮ ኮስታም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላና ለዩክሬን ድጋፍ አቆማለሁ ማለታቸውን ተከትሎ በዋሽንግተን በኪዮቭ እና በአውሮፓ ህብረት መካከል ውጥረት ተፈጥሯል። መረጃውን ያስነበቡት ኤኤፍፒ፣ ኤቢሲ ኒውስ እና ዘ ጋርዲያን ናቸው። በስተመጨረሻም የደቡብ ኮሪያ አየር ኃይል የጦር ጄት በስህተት ሀገሩን በቦምብ ደብድቧል ተባለ። በደቡብ ኮሪያ በልምምድ ላይ የነበረ የጦር ጄት በስህተት በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸውን ተገልጿል። የደቡብ ኮሪያ አየር ኃይል ትናንትና የካቲት 27 2017 ዓ.ም እንዳስታወቀው ከሆነ በልምምድ ላይ የነበረው የጦር ጄት በስህተት በንጹሃን የመኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው ከኤፍ-16 ተዋጊ ጄት የስልጠና ተልዕኮ በማካሄድ ላይ ያለ ባልተለመደ ሁኔታ ኤምኬ-82 የተባሉ ቦምቦችን በመኖሪያ መንደር ላይ መጣሉን አረጋግጧል። መረጃው ያጋራው አላይን ነው። ለዕለቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። እስካሁን አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስና ትኩስ ዜናዎችና መረጃዎች እንዲደርሷችሁ እንደተለመደው የመደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። መልካም ጊዜ ተመኘው።